መጽሐፈ ዕዝራ ምዕራፍ 1 ቂሮስ ምርኮኞቹ እንዲመለሱ ፈቀደ። ቂሮስ የፋርስ ንጉሥ በሆነ በመጀመሪያው ዓመት እግዚአብሔር የቂሮስን መንፈስ አነሳስቶ በመንግስቱ ሁሉ አዋጅ እንዲያስነግርና ይህም በጽሑፍ እንዲሰፍር አደረገ። ይህ የሆነው በኤርምያስ አፍ የተነገረው የእግዚአብሔር ቃል ይፈጸም ዘንድ ነው። የፋርስ ንጉሥ ቂሮስ የሚለው ይህ ነው። የሰማይ አምላክ እግዚአብሔር የምድርን መንግስታት ሁሉ ሰጥቶኛል። በይሁዳ ምድር በምትገኘው በኢየሩሳሌምም ለእርሱ ቤተ መቅደስ እንድሠራ አዞኛል። ከሕዝቡ መካከል በእናንተ ዘንድ የሚኖር ማናቸውም ሰው አምላኩ ከእርሱ ጋር ይሁን። በይሁዳ ወደምትገኘው ወደ ኢየሩሳሌም ይውጣና በዚያ ለሚኖረው አምላክ ለእስራኤል አምላክ ለእግዚአብሔር ቤተ መቅደስ ይሥራ። ባሉበት ስፍራ የሚቀሩ በየትኛውም አገር የሚኖሩ ሰዎች ሁሉ በኢየሩሳሌም ለሚገኘው እግዚአብሔር ቤተ መቅደስ ስጦታ እንዲሆን በበጎ ፈቃድ ከሚያቀርቡት መባ በተጨማሪ ብርና ወርቅ፣ ዕቃና እንስሳ በመስጠት ይርዷቸው። ከዚያም እግዚአብሔር መንፈሳቸውን ያነሳሳው የይሁዳና የብንያም ቤተሰብ አለቆች እንዲሁም ካህናቱና ሌዋውያኑ ሁሉ ለመሄድና በኢየሩሳሌም የሚገኘውን የእግዚአብሔርን ቤተ መቅደስ ለመስራት ተዘጋጁ። ጎረቤቶቻቸውም ሁሉ በበጎ ፈቃድ ከሰጡት መባ በተጨማሪ ከብርና ከወርቅ የተሰሩ ዕቃዎችን፣ ቁሳቁስን፣ እንስሶችንና ሌሎች ጠቃሚ የሆኑ ስጦታዎችንም በመለገስ ረዷቸው። ከዚህም በላይ ንጉሡ ቂሮስ ናቡከደነፆር ከኢየሩሳሌም ወስዶ በአማልክቱ ቤተ ጣዖት ያኖራቸውን የእግዚአብሔርን ቤተ መቅደስ ንዋያተ ቅዱሳት አወጣ። የፋርስ ንጉሥ ቂሮስ በግምጃ ቤቱ ኃላፊ በሚትሪዳጡ አማካይነት ንዋያተ ቅዱሳቱ እንዲመጡና በይሁዳው ገዢ በሰሳብሳር ፊት እንዲቆጠሩ አደረገ። የዕቃው ዝርዝር ይህ ነበር። የወርቅ ሳህን 30፣ የብር ሳህን 1000፣ ዝርግ የብር ሳህን 29፣ ጎድጓዳ የወርቅ ሳህን 30፣ ባለግጣም የብር ጎድጓዳ ሳህን 410፣ ሌሎች ቁሳቁስ 1000። በአጠቃላይ 5400 የወርቅና የብር ዕቃዎች ነበሩ። ሰሳብሳር ምርኮኞቹ ከባቢሎን ወደ ኢየሩሳሌም ሲመለሱ ይህን ሁሉ ዕቃ ይዞ ወጣ። ምዕራፍ 1 ቂሮስ ምርኮኞቹ እንዲመለሱ ፈቀደ። ቂሮስ የፋርስ ንጉሥ በሆነ በመጀመሪያው ዓመት እግዚአብሔር የቂሮስን መንፈስ አነሳስቶ በመንግስቱ ሁሉ አዋጅ እንዲያስነግርና ይህም በጽሑፍ እንዲሰፍር አደረገ። ይህ የሆነው በኤርምያስ አፍ የተነገረው የእግዚአብሔር ቃል ይፈጸም ዘንድ ነው። የፋርስ ንጉሥ ቂሮስ የሚለው ይህ ነው። የሰማይ አምላክ እግዚአብሔር የምድርን መንግስታት ሁሉ ሰጥቶኛል። በይሁዳ ምድር